መልካም እኛ በልጅነታችን ብዙ አሳልፈናል። በልጅነቱ ሁሉም ልጅ ያው ሁሉ ነገር ይለያያል እንጂ ያሳልፋል። ቤተሰብ ሳይ የምንሄድበት ቦታ ፋቸው ላይ ቤተሰብ ቁጥጥር ስላለ ብዙ ጊዜውን ያው እናሳልፈው እነሱ ቤተሰብ ያው ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ እንቁ የሆናችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ አሁን የሰማሁት በጣም ያሳዘነኝ አንድ ጉዳይ አለ። እሱ ልነግራችሁ ነው የመጣሁት። ቪዲዮ መስራት እንኳን አልፈለኩም ነበር። ኦልሬዲ መሽቷል፣ ግን ሲላክልኝ ያው አላስችል ሲለኝ ልንገራችሁ ብዬ ነው። የልዑልን መከራ ማለት ነው ምን ያክል እንደሚያሰቃዩት በውስጥ እኔ ምን ብዬ እንደምነግራችሁ አላቅም። ዛሬ ደግሞ የገጠር ያለው አጎቱን ታውቁታላችሁ ብዙዎቻችሁ። ልዑል እዛ ሲመላለስ እንደውም እሱ ሰውዬ ነው በደንብ መመርመር ያለበት። በምግብ የመረዘው እሱና ያቺ አክስት አዲስ አበባ ያለችው ናቸው። አይኑን በጨው አጥቦ ዛሬ ልዑልን ለመጠየቅ ቤት ድረስ መጥቶ ከነ ኤርሚያስ ከነ ሚኪ እንዲሁም ከልዑልን የሚጠብቁት ልጆች ጋር ግብ ቤት አካል ገባው ማየት እፈልጋለሁ የወንድሜ ልጅ ነው እስከ ማለት ድረስ ደርሰው ትናንት ዕለት ልዑል እንዲታመም ያላደረጉት ነገር የለም። ዛሬ ደግሞ ልዑል እየተሻለው ነው፣ ልዑል ወደ ስራ ሊመጣ ነው ስንል ባለፈው አክስት የተባለችው ገብታ ምግብ ይዛ መታ ጉድ ሰርተው ነበር። አንቺ ቅመሽ ስትል እኔ እኮ አንዳንድ ጊዜ እና ኤርሚያስ ራሱ ግርም የሚሉኝ ነገር ልንገራችሁ። ለምንድን ነው እነሱን የማያሳስሯቸው? ኦሬዲ በእነሱ ምክንያት ነው ልዑል የታመመው አይደለም። ማንም ሰው ልዑልን ጎድቶት አይደለም፣ በእነሱ ባመጡት ጣጣ ነው። ግን ዝም ብለው እየተንቀሳቀሱ እንደፈለጉ ልዑል ጋር የሚመጡ እንደፈለጉ የሚሄዱ ማን ስለሆኑ ነው? እነሱ ለምን እንደማያሳስሯቸው እኔ አላቅም። የእውነት ዛሬ ደግሞ ይሄ አጎት የተባለው ሰውዬ እንደው የሌባ አይነ ደረቅ ምንድነው አዙሮ ምን ይላል የሚባለው? የእውነት በልዑል ላይ ነው የደረሰበት። እንዴት መከረው ነው እንደሚያሳዩት እኔ አላቅም። በጣም ነው በልዑል ቦታው ናችሁ ብታስቡ ቁማችሁ ራሳችሁን መከላከል ማትችሉ፣ እነሱ ጋር መታገል ማትችሉ፣ ባላችሁበት ሰዓት ላይ እንደፈለጉ ሲፈነጥዙባችሁ ምን እንዴት እንደሚሰማው ራሳችሁ መገመት አይከብዳችሁም? እና ሁለታቸው እየተመሳጠሩ አክስትየው አላስገባት ስላሉ ዛሬ ደግሞ ከክፍለ ሀገር ድረስ ሰውየው መጣላችሁ። አስቡት። እኔ እንደውም በጣም አስቴር ውሸታም ትሉኛላችሁ። ልዑል የታመመው ቀለበቱን ስላወለቀ አይደለም። ሁለታቸው እነዚህ አክስትና አጎት የተባሉት ተመሳጥረው እንዲሁም ሌሎችም አሉ ከጀርባ ወንድም ምናምን የተባሉ በአባት በኩል እንትን የሚሉ ሰዎች አሉ። እነሱ ተመሳጥረው በምግብ ነው ያበሉት። እነሱ ቤት ሂዶ መብላት አልነበረበትም። ባለፈውም ገጠር ለሁለት ቀን እዛ ሂዶ ቆይቶ ነው የመጣው። ሰው ዘመነሽ ብለሽ መቼም ጾምሽን አታድሪም። በእርግጥ እንዲህ ነገር ይፈጠራል ብሎም አያስብም። ዛሬ ደግሞ የድፍረቱ ድፍረት ቤት መምጣቱ በጣም እኔ አላቅም። አላስገቡት ቢሉ በጉልበት ማለት ነው፣ በጉልበት ከካሜራ ጀርባ የተቀረጸ ግርግር አለ፣ አሳያችኋለሁ። አረ ምን አይነት እንደዚህ አይነት የሰው ጉድ አይቼ አላቅም። ሰው እኮ አልፈልግህም ወይም የሆነ እንትን ካለው እኮ በቃ የሆነ ከሰው ቤት በግድ እንትን ካላልኩ አይልም። ሆን ብለው እነዚህ ሰዎች ልዑል ጋር ለመቅረብ የፈለጉት ልዑል ታሟል እንዲድን ስላልፈለጉ እንጂ ማንም ሰው ቤት መግባት አይቻልም ከተባለ እንደው የእውነት የልዑልን ደህንነት የልዑልን ጤና የሚፈልጉ ከሆነ አይገቡም ነበር። አክስትየዋ ስለተከለከለች ደውላ ናና ጠይቀው ብለው ነው እንግዲህ እሷ ናት ይሄን ሁሉ ጉድ የምትሰራው። ኧረ በስመ አብ! እኔ በእናንተ እንደዚህ ልዑል አሳዘነኝ፣ በጣም አሳዘነኝ የእውነት። አሁንም ገብቶ የሆነ ነገር እንዳያረገው ብዬ በቃ በጣም በሰቀቀን ሞትኩኝ።
እኔ እኮ ጥሩ ሰዎች ቢሆኑ ለልዑል የሚያስቡ የሆነ መልካም ነገር ቢሆኑ ኦኬ ችግር የለም ዘመድሽ ነው ታመሻል ይጠይቅሻል። እነዚህ ደግሞ ጥቅማ ጥቅም ነገር ነው የሚፈልጉት። ልዑል እንዲድን አይፈልጉም። ከጀርባ ያላቸውን ጉድ ልዑል እንዳያወጣባቸው ሲሉ የልዑልን ደህንነት ማናቸውም የልዑል ጤና እንዲመለስ አይፈልጉም። እንደው እንደ ሰው ከሆነ ታዲያ ለምን ባለፈው ያመጣችውን ምግብ ቢ ስትባል አልበላም አለች? ለምን ተደፋ? ምግቡ ውስጥ የሆነ ነገር ካላደረገችበት ይቺ ሴት ለምን ምግቡ ተደፋ? እሷስ ለምን አልበላም አለች? ምን ያክል ልዑልን እንደሚጠሉት በዚህ ማየት ትችላላችሁ እናንተ። ይሄም አጎት ዛሬም ገብቶ ምን እንደሚያደርገው ፈጣሪ ነው የሚያውቀው። በየጊዜው አዳዲስ ነገሮች እያመጡ ልጁ አሁን ተሻለ ወደ ስራው ተመለሰ ሲባል እነሱ ጭራሽ ቤት ድረስ እያንኳኩ እየመጡ ችግር ከህመም ላይ ህመም እየሆኑበት ነው ያሉት። እንዴት ነው የሚያገግመው ልዑልሽ? የልዑል ህመም እኮ በሐኪም ቤት የሚድን አይደለም። ሐኪም ቤትማ እኮ ጸበል ሳይጀምር በፊት ወስደውታል፣ ግን ምንም ለውጥ አላመጣም ነበር። ግን ደግሞ ጠዋትና ማታ እያስጠመቁ እግዚአብሔር ይስጣቸው ሳይሰለቹ ባዳ ይሄን ያክል እየተሯሯጠለት የገዛ ቤተሰቦቹ ደግሞ እሱን ለመግደል ጠዋትና ማታ ቆርጠው ተነስተዋል። ጊዜ አጡ። ልዑልን ብቻውን የሚያገኙበት እንትን አጡ ቦታ። በዛም ሲሄዱ የልዑል ጠባቂ አለ፣ የዛም ሲሄዱ የልዑል እንትን አለ። አሁን ደግሞ ካሜራ እንትን ተብሎበታል ክላሱ ውስጥ። ይሄ ሁሉ ጉድ እያዩ ከተጎዳ በኋላ ካሜራ ተቀመጠ አልተቀመጠ ምን ይሰራል እንዴ? ጥንቃቄ ማድረግ ያለባቸው ማንም ሰው መግባት የለበትም ከተባለ መግባት የለበትም። በተለይ እነዚህ ሁለት ሰዎች የሚጠረጠሩ አክስትና አጎት የተባለው እነ ኤርሚያስ እና ብሩክ ማነው ይሄኛው ሚኪ በጣም ይጠራጠሯቸዋል። እነሱ ቤት ከሄደ በኋላ ነው ልዑል የታመመው እያሉ ነው። ስለዚህ እነሱ የሚጠራጠሯቸው ከሆነ ከበር ማስክ እንትን ማለት ድርሽ እንዲሉ ማድረግ የለባቸውም። እግዚአብሔር ይስጠው። ባለፈው ሚኪ አክስቱን አባሮ ድጋሚ እንዳትመጭ ብሎ ሴትየዋ እልም ብላለች። በዚያው እልም ያርጋትና ዛሬ እሱን ይሄን አጎት የጠራችበት እሷ ጉደኛ ሴት ናት። እንደሱ አይነት አክስት ይቅር፣ አሰዳቢ። እኔ ምናቸው እንደሚወደድ አላውቅም። የእውነት ከነሱ ዝምድና ምን አይነት እንትን ነው የምታመጡት? እስኪ እናንተ በዚህ ቦታ ስትሆኑ እግዚአብሔር አንዳንዴ ቆም ብለን ስናይ በጣም የሚያሳፍር በጣም የሆነ የዘቀጠ ነገር በዚህ ልክ የገዛ ስጋችሁ ሲጨክንባችሁ ባዳ እየተሯሯጠ እናንተን ጤናችሁን ለመመለስ ብዙ ነገሮች እገዛ እያደረጉልሽ የገዛ እንትንሽ ደግሞ በዚህ ልክ ተነስተው እንዳትድኝ ከቀን ቀን በምን አይነት ሰዓት ልዑልን ብቻውን ላገኝ ብለው የሚያሳድዱ ሰዎች ናቸው። እነዚህ ጤነኛ አይደሉም። እነዚህ ንጹህ አይደሉም። ከጀርባ የሆነ ወንጀል ነክ አለባቸው። ልዑል ተሽሎት ስራው ከሰራ የእኛን ጉድ ያወጣዋል ብለው ፈርተው ነው ይሄ ሁሉ ነገር የሚያደርጉት፣ በልዑል ላይ የሚጨክኑበት። እንዲህ በዛ። አሁንስ እውነት በጣም በዛ። እኔ እኮ ካላየው አይጨንቀኝም፣ ግን ደግሞ የሆነ ነገር አረጉ ብለው እንደዚህ ሲሏችሁ ሲነግሯችሁ ስታዩ በጣም ከባድ ነው። ልጁ ምን ያክል ህመም ውስጥ ህመም ላይ ህመም እየጨመሩበት ደግሞ አንዳንዴ ስትታመሙ ጭንቀታችሁን እንትን የሚያስረሳ ነገር ካልመጣ
በየጊዜው የሚያስጨንቃችሁ ነገር የምትሰሙ ከሆነ የምታዩ ከሆነ ህመማችሁ እየባሰ እንጂ ምንም እንትን አታመጡ። ወይኔ ኧረ አሁን የሆኖችስ ያሁኑ በዛ። አሁን ላይ እርምጃ መውሰድ አለባቸው። በአክስትና ባጎት ከአቅማቸው በላይ ከሆኑ መታሰር አለባቸው። ከዛ ወንጀልም ካለባቸው ተጣርቶ ከሌለባትም ትወጣለች። ለልዑል ይህን ሁሉ ነገር ያደረገው ማን ነው የሚለውን እሱን በደንብ ተመርምሮ ማንም አይደለም ከማንም ቤት አልበላም፣ ከማናቸውም ቤት አይጠጣም። ልዑል ውጭ እንኳን ወጥቶ ሻይና ቡና አይጠጣም። ቤት ውስጥ ነው የሚመገበው ሁልጊዜ ብሎናል። እየፈራ አይደለም እሱ ከጀርባ ያሉት ሁሉ አንድ ቤት ነው፣ አንድ ሰው ነው የሚመግባቸው። እና የታመመውም አጎት የተባለው ቤት ሂዶ መጀመሪያ ቪዲዮን ታች ሂዳችሁ ይዩልኝ። ልዑል ከመታመሙ የተሰሩትን ቪዲዮዎች ከማን ቤት እንደወጣ 2 ቀን ካጎቱ ቤት ቆይቶ እንደመጣ የተናገረበትን ቪዲዮ ከታች የራሱ ቻናል የልዑል ጋር ሂዳችሁ እዩ። ህመሙ እንዴት እንደጀመረው ማለት ነው። እና የሁለታቸው እንትን ነው ይሄ ሁሉ ነገር። ገና ይሄን እንትናቸው አልበቃ ብሎ እየባሰ ምንድን ነው አለ። ኧረ ጉደኛ ናቸው። በእነሱ የመጣስ እናቱም ተሰቃየች። የልዑል እናት ይሆናል። ካሁን ልጄ ተሻለው ካሁን እንትን አለ እያለች እሷ እያስታመመች እሷ እንኳን በመከራ ነው እንትን ምትል እዛ ስትገባ ከስንት አንዴ ነው የሚያገናኟት እንጂ እናቱም እኮ አትሄድም ልዑል ጋር። ይህ ሁሉ ጥንቃቄ እያደረጉላት ጭራሽ አክስት አጎት የተባሉት ደግሞ ከኛ በላይ ሰው የለም፣ ከኛ በላይ እናንተ አትቀርቡትም፣ አንተ ማን ስለሆንክ ነው እስከ ማለት ድረስ እነ ብሩክን እና አቤል እነ ኤርሚያስን በዚህ ልክ ነው እንግዲህ ሰዎች የጠገቡት። የልዑል ዘመድ የተባሉት ሰዎች በዚህ ልክ ከኛ በላይ ሰው የለም፣ ማስታመምም ካለብን እኛ ራሳችን እናስታምማለን የሚሉ ሰዎች ናቸው። አያችሁ፣ ባለፈው ሲመጡ አናቅህም ሲሉ የነበሩ ሰዎች አሁን ደግሞ የወንድማችን ልጅ ነህ፣ በዚህ ሰዓት ከጎኑ ካልሆን መቼ ነው አብረነው እንትን የምንለው ሲሞት ነው ወይ እስከ ማለት ራሳቸው በቆፈሩት ጉድጓድ ራሳቸው ይገቡበታል። ህመሙንም ያስጀመሩት እነሱ ናቸው። እና አሁን ደግሞ ልክ መልካም ሰው ደግ ሰው መስለው ልጁን ሌላ ነገር ውስጥ አሁንስ ምን እንደሚሰጡት ማን ያውቃል? አሁንም እኮ አጎትየውም ምንም ነገር ልክ ጠያቂ መስሎ የሰይጣን ጆሮ ይደፈን ምን እንደሚያደርገው ምን ይታወቃል? ብቻቸውንም መተው የለባቸውም አይደለም ቤት ማስገባት ይቅርና ምናቸውም አይታመንም። ያቺ ካዲም የከዳቻቸው አለች አይደል? ምግብ ምትሰራ የተባለችው እሷም ካዲ። እኔ ልዑል ለምንድን ነው ሰው የማይወጣለት ግን? በተለይ አብረውት የሚበሉ አብረውት የሚጠጡ ሰዎች ከጀርባ ሲወጉት ሁልጊዜ ቀድመው ልዑልን የሚጎዱት አብረውት የሚበሉ ሰዎች ናቸው። ዝም ብላችሁ እዩልኝ። የሆነ ነገር ሲገጥመው ልዑል ባለፈውም የዛሬ ስንት ዓመት እንደዚሁ ልብስ የምታጥበው ሰራተኛዋ ናት የጎዳችው። ከዚህ በፊትም ደግሞ እንደዚህ ተመላላሽ የምትሰራዋ ነው የጎዳችው። ቤትን ቢቀይር በምንም አድርገው ያውቁታል። እንግዲህ ለነሱ እንዳያውቁ ሲባል በተወደደ የቤት ኪራይ አዲስ አበባ ውስጥ ቤት መቃየር እቃ ማመላለስ ራሱ በጣም ስራ ነው። ይቅር ለነሱ ሲባል ስንት ጊዜ ቀየረ ልዑል። የእናቱን ቤት ስንት ጊዜ ቀየረ። ከዚህ በላይ ምን ያርግ ልጁ? የእውነት በዛ። አሁን እንዴ ሲበዛ ማርም ይመራል።
ሰልችቶኛል፣ ምን ብሎኛል ብሎ ለረብስማ ባጎትየው ነገር ተናድጃለሁ። ባለፈው በዛች አክስት እንደዛ ሲሆን ዛሬ ደግሞ ከገጠር መጣ ሲሉ ጉድ እኮ ነው። ምንም አልሰማም፣ ማንሰማው ጉድ የለም። እኔ አላውቅም የእውነት ቪዲዮ መስራት እራሱ አልፈለኩም ነበረ። በጣም የሆነ ከአቅማችሁ በላይ የሚሆንባችሁ ነገር የለም። ለማንኛውም የምወዳችሁ እንግዲህ የልዑልን ጉደኛ አጎት እስኪ ምን ትሉታላችሁ? ኮሜንት ስር ጻፉልኝ። በተረፈ ሰላማችሁ ብዙ ትርፍ ይበልኝ። ቪዲዮ ላይክ እና ሼር ለምታደርጉልኝ እህት ወንድሞቼ ከልብ ነው የማመሰግናችሁ። ባላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮ እንገናኛለን። ሰብስክራይብ እያደረጋችሁ ባይ ባይ።